ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ራይት ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃ አዘጋጅተናል። ከኢትዮ ራይት መረጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ በምግብ እጥረት የተነሳ በህፃናት ማሳደጊያዎች ውስጥ የሞት አደጋ ማንዣበቡ ተነሳ። ባለባቸው የምግብ እጥረት የተነሳ ህፃናት ለሞት ተጋላጭ የሆኑባቸው የህፃናት ማሳደጊያ መኖራቸውን በክትትል ደርሼበታለሁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግረዋል። ኮሚሽኑ ይህንኑ በተመለከተ ከዚህ ቀደም የሰጣቸው ምክረ ሀሳቦች መፈጸም አለመፈጸማቸውን መገምገሙን አስረድተዋል። በመላው ሀገሪቱ ከሚገኙ የህፃናት ማሳደጊያ ተቋማት መካከል በአንዳንዶቹ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች የቀጠሉባቸው ተቋማት መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ተናግሯል። ኮሚሽኑ በአዲስ አበባ፣ አዳማ፣ ሐረር፣ ሐዋሳ፣ ሻሸመኔና ወላይታ ከተሞች በሚገኘው 21 የህፃናት ማሳደጊያ ተቋማት ከሰብአዊ ምግብ ጥበቃ አኳያ ከዚህ ቀደም የተሰጣቸው ምክረ ሀሳቦች ምን ያህሉ ተፈጽመዋል የሚለውንና ግኝቶች ላይ ተወያይተዋል። በዚህም የተሻሻሉ ጉዳዮች ቢኖርም አሳሳቢነታቸው የቀጠለውን ለይቶ ምክረ ሀሳቦችን ሰጥቷል። አሳሳቢነታቸው ከቀጠሉት መካከል የምግብ እጥረት በመኖሩ የህፃናቱ የጤና መብት ተጥሷል ተብሏል። በምግብ እጥረት ምክንያት ህፃናትን እስከ መሞት የሚያደርሱ ሁኔታዎች ላይ እንደሚገኙና ከ6 ወር በታች የሆኑ ህፃናት ለዚህ አደጋ ተጋላጭ እንደሆኑ ተመልክቻለሁ ብለዋል። ይህ በእንዲህ እንዳለ በእነዚህ ማሳደጊያ ተቋማት ከዚህ ቀደም ክፍተት የታየባቸው ጉዳዮች አሁን ላይ መሻሻል ማሳየታቸውንም ሰምተናል። መሻሻል ከታየባቸው ጉዳዮች መካከል አካል ጉዳተኛ ህፃናትን ማካተት አንዱ ሲሆን የህፃናቱን መረጃ በአግባቡ ሰንዶ ማስቀመጥ የሚለው ይገኝበታል። በጎንደር ያገዛዙ ዋነኛ ባለስልጣናት ጥቃት ሲደርስባቸው በጎጃም ደግሞ ያገዛዙ ራዳር በፋኖ ጋይተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ትናንት ግንቦት 27 2017 ዓ.ም ከሰዓት በኋላ ከ10 ተኩል እስከ 12 ሰዓት ድረስ ጥምር ጦሩን ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝ መኮድ ካምፕ 1 ኪሎ ሜትር፣ ባህር ዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር እና ከዚያ ባነሰ እንዲሁም ወገልሳ ዘጌ መገንጠያ ካለው ያገዛዙ ራዳር 500 ሜትር ገደማ ላይ ደርሰው ጥቃት ፈጽመዋል። ዘጌ መገንጠያ ላይ ለ2 ዓመት በተከታታይ በፍተሻ መልኩ አገዛዙ ህዝቡን የሚያሰቃይበትን ኬላ በዲሽቃና ብሬን በመደብደብ 1 ሙትና 4 ቁስለኛ በማድረግ ኬላውን በማስለቀቅ የብልጽግናን ኃይል እየደበደቡ ወደ ካምፕ ካስገቡ በኋላ ፋኖቹ ተከታትለው የገባበትን ካምፕና የሚመካበትን ራዳር በዲሽቃ በመደብደብ ከጥቅም ውጪ አድርገው በርካታ ቁሳዊ ኪሳራ ማድረስ ችለዋል። በተመሳሳይ አፋብሃ ጎጃም ቀጠና ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የወርቅ አባይ ብርጌድ በእሁዲት ዙሪያ የአብይ ሰራዊት ያደረገውን ጥቃት ሙሉ በሙሉ አክሽፈዋል። በተጨማሪም በእሁዲት ከተማ መሽጎ የነበረውን የአብይን ሰራዊት በአንበር ከላሊበላ ከእሁዲት ዙሪያ ሙሉ በሙሉ ከተማውን አስለቅቀው እስከ ወሎ ሰፈር ተቆጣጥረውት እንደነበር ተገልጿል። የአፋብሃ በወሎ ደግሞ ስርዓቱን ለማገዝ በአገልጋዮቹ አማካኝነት የተደረገላችሁን ጥሪ በመቀበል ንብረታችሁን ሸጣችሁ ለቤታችሁ መጠበቂያ የገዛችሁትን የጦር መሳሪያ ይዛችሁ ፋኖን ለመዋጋት እንደተዘጋጃችሁ ያላችሁ ድርጊታችሁ ከንቱ ድክመት መሆኑን አውቃችሁ ከድርጊታችሁ እንድትቆጠቡ ሲል አሳስበዋል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በበኩሉ ግንቦት 27 2017 ዓ.ም ሌሊቱን ከምሽት 4 ሰዓት ጀምሮ እስከ ሌሊት 7 ሰዓት በወግዲ ወረዳ ወግዲ ከተማ ዙሪያ በሚገኝ 3 ቀበሌ አገዛዙ አደራጅቷቸው በነበሩ ወንበር ጠባቂዎች ላይ ቆፍጠን ያለ እርምጃ በመውሰድ ታላቅ ድል ተጎናጽፈዋል። ይህ በእንዲህ እንዳለ የአገዛዙ ልሳን የሆነው ካድሬ አቶ ይርጋ ሲሳይና ቡድኑ በትናንትናው ዕለት ጋይንት በእስቴ አልፎ አንድ አቤት መግባቱ መረጃ የደረሳቸው ስቴደንሳ ብርጌድ ከዛሬ ድረስ የተለያዩ ቦታዎች ላይ ደፈጣ ጥለዋል። በዛሬው ዕለትም የአገዛዙን ካድሬዎችና የባዴን ብልጽግና ፋኖች ከደብረ ታቦር ወደ እስቴዋ መካነ ኢየሱስ ገብተዋል ብለዋል አፋብሃ። በዚህ ቅድም በለጠ አንዳርጌ ቆሪጥና ጸዳሉ ደሴ አሉበት የተባለው ካሶኒ እስከሚደርስ ድረስ በትዕግስት ከጠበቀና ብዙዎች ተሽከርካሪዎች ካለፉ በኋላ ለዋዬ ጠጅባራ ቸና ከተባለው ወንዝ ላይ በተወሰደበት የደፈጣ እርምጃ በድንጋጤ ካሶኒውን ገልብጠውታል። በዚህ ወርቃማ የደፈጣ ድል ከ75 በላይ የአገዛዙ ዙፋን ጠባቂ ቅጥረኞች ሙትና ቁስለኛ ሲሆኑ አንድ ከፍተኛ የአገዛዙ አመራር መደምሰሱ ተረጋግጧል። እነ ጸዳሉ ደምሴ በዚህ ጥቃት ባይደመሰሱም በቀጣይ በፋኖ እንደሚደመሰሱ የአፋብሃ በጎንደር የሜጀር ጀነራል ውባንተ አባተ ኮር አሳውቀዋል። በተመሳሳይ ዛሬ ግንቦት 28 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ዛሬም ለሁለተኛ ጊዜ ድል አድራጊነቱን ቀጥሏል። አርኖ ጋርኖ ተብሎ በሚጠራው አካባቢ በውጊያው ላይ ከተሳተፉት ክፍለ ጦሮች መካከል መብረቅ ክፍለ ጦር፣ ጎንደር የበጋሻው
ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ዞዛምባ ንጉስ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ ንስር በለሳ ክፍለ ጦርና ፋናዬ ውቤ ክፍለ ጦሮች ይገኙበታል። በውጊያው በርካታ ድሎች የተመዘገቡ ሲሆን ቁጥራቸው በእውን የማይታወቅ የአገዛዙ ጥምር ኃይል አባላት ሙትና ቁስለኛ ሆነዋል። አንድ የብልጽግና ድሽቃ የጫነ ፓትሮል በፋኖ ጥይት ተመቶ የተገለበጠ ሲሆን የድሽቃ ተኳሹና ከፓትሮሉ ተሳፍሮ የነበሩ የአድማ ብተና አባላት ተገድለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ መግባታቸውን ካዱ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ የሚሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። እናም ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም እያሉ እግረ መንገዳቸውንም ትኩሳታቸው የሚጨምር አገራት አሉ በሚል ሌላ ዘለፋና የቃላት ዱላ ወርውረዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 2017 በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃል ጦርነቱ የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። የአብይ የእልቂት ዋነኛ ተዋናይና አማካሪ ጌዲዮን ጢሞቴዎስ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ ክደዋል። የውጭ ጉዳይ ሚኒስትርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለከቱት ዶክተር ጌዲዮን ከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ ነው የሚያጋሩት ሲሉም ተሰምተዋል። ሆኖም የመከላከያ ሚኒስትሯ አይሻ መሐመድ ኢሳያስንና አገራቸውን በይፋ ወርፈዋል። የጦርነት ቅስቀሳም አድርገዋል። የመንግስት ኃላፊው ዲና ሙፍቲም ተመሳሳይ አቋም አንጸባርቀዋል። ጌዲዮን ግን እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉምና ክብደት አለው ያሉ ሲሆን ይህም ከመከላከያ ሚኒስትሯ የሚሆን ከዲና ሙፍቲ የወጡ ቃላቶች ትልቅ ትርጉም እንዳላቸው ቢወሰድ ማንም ስተተኛ አይሆንም እንደማለት ነው። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን ሲሉ ተናግረዋል። ሆኖም የትንኮሳውን አይነትና ያደረጉትን ዲፕሎማሲያዊ ጥረት አላሳዩም። በሌላ በኩል የብልጽግና መገናኛ ብዙሃን በዛሬው ዕለት የአሜሪካው አምባሳደር የባህር በር የማግኘት ፍላጎታችሁን በሰላማዊ መንገድ አድርጓሉን በሚል ሲቦርቁ ውለዋል። አምባሳደሩ አብይን እንዳሞገሱ መንግስታቸውን እንዳደነቁ ተደርጎ በሚዲያዎቹ በኩል ቀርበዋል። ዳሩ ግን ከሳምንት በፊት አምባሳደሩ ብልጽግና የራሱን ህዝብ በድሮን ከመጨፍጨፍ ይቆጠብ፣ ሀገሪቱ አደጋ ውስጥ ናት፣ የአሜሪካ ዜጎች አዲስ አበባን ጨምሮ በኢትዮጵያ አመጽ ሊነሳ ስለሚችል ይጠንቀቁ ብለው ነበር። ታዲያ በምን አይነት ልመናና ተማጽኖ በምን አይነት የሰጥቶ መቀበል መርህ አምባሳደሩ እንዲህ አሉ እንደተባለ ባይታወቅም ብልጽግና ግን በባህር በር ሰበብ ሌላ ጦርነት ለመክፈት ዳርዳር እያለ ነው። ዩክሬን ላደረሰችው የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱ ትራምፕ አስጠነቀቁ። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ላይ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብለዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። ዩክሬን በዚህ ሳምንት መጀመሪያ ላይ አስርጋ ባስገባቻቸው ድሮኖች የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲንና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዝዳንት አማካሪ ተናግረዋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡበትን የ2 ሳምንት ቀነ ገደብ ፕሬዝዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በእሳት እየተጫወቱ ነው የሚል አስተያየት ሰጥተዋል። ሆኖም ፕሬዝዳንቱ ከፑቲን ጋር ከተወያዩ በኋላ ትሩዝ ሶሻል በተባለው ማህበራዊ ገጻቸው ባስተላለፉት መልእክት ፑቲን ወደ ሰላም እንዲመጡ ብለው ስላስቀመጡት ቀነ ገደብ ያሉት